ለሊ ወደ ጤናዋ እንድትመለስና ማስታወስ እንዲችል የሚደረግበት መድኃኒት ተገኝቷል። እንዲሁም ደግሞ ለሊ በሚስጥር የነገረችው ነገር ለዳይመንድ ለምን እንደሆነችና ጤና እክሏን በምን እንዳጋጠማት ለዳይመንድ በሚስጥር አወርተዋለች። አደይም ጭንቀት ላይ እንደሆነችና እንዲሁም ደግሞ ዶክተሩ ምን እንደሚል የተሰማ ሚስጥር አለ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ አመሰግናለሁ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱ ነው የምለው። እንደ ድራማ ባለፈው ቪዲዮአችን ላይ እንዳየነው ለሊ ወደፊት በሕክምና እንዲሁም ደግሞ በሚደረገው ጥረት በሙሉ ወደ ጤንነቷ ትመለሳለች ተብሎ ተጠብቆ ነበረ። አሁን ግን ያልተመለሰበት ምክንያቱ ምን እንደሆነ ታውቋል። ዶክተሩ አሁን ላይ መጠንቀቅ ያለበትን ነገር ስላላወቀና ስላልነቃ ምን አይነት ችግር እንዴት ተፈጠረ በዛሬው ቪዲዮአችን ላይ አብረን እናያለን። ቤዛና ዳኒ ወንጀለኛ ናቸውና በህግ ቁጥጥር ስር እንዲውሉ በማለት ተናግሯል። ከቤት ውስጥ አብዛኝ ጤንነት በጣም ጠንቅ የሆኗት ቤዛ እንዲሁም ደግሞ ዳኒ ናቸው። ወደ ጤንነቷ እንዳትመለስ እየታገሉና እየሰሩ ያሉት ከቤት ውስጥ አሰጊና ስር የሆኑት እነሱ ናቸው። እንዲሁም እኔን ወንጀለኛ ለማድረግ እየጣሩና እየሰሩ የሚገኙት ቤዛና ዳኒ ናቸው በማለት ዶክተሩም ተበሳጭቶ የራሱን ሀሳብ ተናግሯል። አሁን ላይ የሌሊ የማስታወስ ሁኔታ ወደ የነበረበት ስላልተመለሰ ባቡሬንም በጣም ያበሳጨውና እንዲሁም ደግሞ ያናደደው ነገር አለ። በእርግጥ ቤዛና እንዲሁም ዳኒ በቁጥጥር ስር መዋልና መጠየቅ አለባቸው። ከቤት ውስጥ ግን እንድትጠየቅና እንድትጨነቅ እየተደረገች ያለችው አደይ ናት። ግን መሆን የለበትም። አደይም ወንድሟንም ሆነ ስራ አበሮቿን የምትናገረው ነገር እንኳ ቢኖር እኔ ምንም የማውቀው ነገር የለም፣ እነሱን ከፈለጉ ጠይቋቸው፣ አለያ እኔ በዚህ ውስጥ ምኑን አውቄ በማለት በጭንቀት ተናግራለች። እንደ ራሳችን የምናየው ግን የሌሊ የጤናና እንዲሁም ደግሞ የማስታወስ ሁኔታ ሊመለስ የሚችለው ከዳይመንድ ጋር ባወራችው ሚስጥር እንዲሁም ደግሞ በተነገረው ንግግር አይነቶች ወደ ጤንነቷ እንድትመለስ ከተፈለገ እሷን ከማናደድና እንዲሁም ደግሞ የማትፈልገውን ነገሮች ሁሉ እንዳታደርግ ሳይሆን እንዲህ ሀሳብ ማጠናከር በምትፈልገው ነገር ሁሉ ተሳትፎ አድርጎ አሚሯን ለመቀየር እንደሚቻል ዶክተሩም ተናግሯል። ግን አሁን ላይ ዶክተሩ ያልነቀውና ያልጠበቀው ነገር አለ። ይህንንም በጥንቃቄ የሕክምና ጉለት እንዳይኖረውና እሱንም ተጠያቂ እንዳያደርገው ዶክተሩ መጠንቀቅ አለበት። አብዛኛውን ግን ዶክተሩ አንተ ዳኒናን ቤዛን ወንጀለኞች ናችሁ፣ እናንተ እኔን ካታስቸግሩና እስረኛ ሳታደርጉኝ አጋልጬ በህግ ቁጥጥር ስር ውላችሁ መጠየቅ አለባችሁ። እኔ በስራዬ ላይ የሰራሁት ስራ ሁሉ ምንም ችግር እንደማያመጣብኝ አውቃለሁ፣ ግን በእናንተ ጉድለትና እንዲሁም ደግሞ ችግርነት የተነሳ የኔ ስራ ጉድለት ገጥሞ ወደ የነበርኩበት ስራ እንዲቀጥል እንጂ ህግ ምክንያት እንዲጠየቅ አልፈልግም በማለት ዳኒንም ሲያስጨናንቀው ነበረ። ትክክል ነው። ዶክተሩም ያው እንደ አስተያየትም ቢሆን እንኳን መጠንቀቅና መንቃት አለበት። በሱ ላይ ምን እየተደረገና እንዲሁም ደግሞ ምን እየተሰራበት እንዲሆን አስቀድሞ መንቃት ይኖርበታል የምለው። ለሊ ደግሞ የማትፈልገው ባቡሬንም እንዲያይጠጋትና ትብብር አድርጎላት ወደ ትውስታዋ እንዳትመለስ እያደረገች ነው። ከሚፈለገው ቦታ ላይ ሁሉ እንዳትገኝና ምክክር ተደርጎ የጤና ጉድለቷ እንዲስተካከል ተብሎ ቢጠየቅና ቢሰራም እንኳን እሷ ግን ከሁሉም ስርፋ ሩጣ ስለምትደርስ ለምክክርም ሆነ ለጤና ጉድለቷ መድኃኒት ሊገኝነት ያልቻለ ሁሉ ነገር አለ።
ግን ከቤት ውስጥ የምትፈልጋቸው ሰዎችና እንዲሁም ደግሞ ማናገር ማውራት የምትፈልጋቸውን ነገሮች ለማድረግ ብትችልም እንኳን አደይ ምንም ብቻ በማታውቀው ነገር እንዲያትጠየቅ ሁላችንም እንፈራለን። አደይ ዶክተሩን የጠየቀችው እና እንዲሁም ደግሞ የተመከረችውት ነገር አለ እንዴ? እንዲሁም ቤዛና ዳኒ በነጻነት እንዲንቀሳቀሱ ፈቅደህላቸው ነው ወይ የሚል ጥያቄም አቅርባለት ነበረ። ዶክተሩ ግን አዎ እየተንቀሳቀሱ ነበር፣ ግን የት እንዳሉ ባላውቅም እንኳን አሁን ላይ ግን በስርዓትና እንዲሁም ደግሞ በነጻነት እየተንቀሳቀሱ እንዲሆን አውቃለሁ ብሏል። አደይም ግራ ተጋብታለች። እነሱ በሰሩት ወንጀል እኔ ተጠያቂ እንዳልሆን ብቻ እንዲሁም ዶክተሩ ነግታ በስራህን በቁጥጥር ስር እንዲታረግ እንጂ ማንኛውም ሰው እንዲጥልና እንዲሁም ወንጀለኛ እንዲያደርግህ ፍቃድ እንዳትሰጥ ብለዋለች። ለጊዜም ቢሆን እንኳ ዶክተሩ አልነቃም። ለሊ አንዳንድ ነገሮች እንዳስታወሰች የሚያሳይባትም ነገር አለ። እኔን እንዴት አወቃችሁኝ? እንዴትስ ልታስታውሱ ይቻላችሁ? የሚል በተደጋጋሚ ያነሳችው ነገር አለ። ይህንንም ደግሞ ለማስተካከልና ምን እንደሆነ ለማወቅ አብራት የነበረችው የቅርብ ጓደኛዋ ባቡሬም ለሊ በሄደችበት አቅጣጫ ሁሉ እየተከታተለና የምታደርገውን ሁሉ እያው እንዲያውቅህ የሚያደርግበት ምክንያት ምንድን ነው? እንዲሁም ሲታሰብ ወንድሟ የት ያክል የሚያስብላትና የሚጨነቅላት ነገር ምን ይሆን የሚልም ሀሳብ አለ። ዶክተሩም እባክህን አንተ ስለማትጠጋና ስለማትወድህ አትጠጋት፣ ልታናግራትም አትሞክር፣ ጭራሽ ይባስ እንዳሟትና የምታስታውሰውን ሁሉ ስህተት እንዳይመጣባት አታድርግ፣ የራስን ርቀት ይዘህ ኑር፣ እባክህ አትከታተላት ብሎ ዶክተሩም ተናግሮ ነበረ። ግን ለሊ በዶክተሩ ተከልላ እንዳየው አልፈልግም ባለችበትም ባለፈውም ላይ ዳይመንድ ጋር እንደተገናኙ ብቻዋን ሆና ቢያማትና መንገድ ላይ ብትወርቅ እንኳን ሰው ደርሶ እንዳነሳት ቢፈለግም ቀድሞ የደረሰው ባቡሬ ነበረ። ግን ታነሳትና ከህመሟ እንዲሁም ደግሞ ከወደቀችበት ተነስታ ስታስታውስ ካጠገቧ የቆመው ባቡሬ መሆኑን ስታቅ ወደ ዳይመንድ ተጠግታ ይሄንን ሰው አልወደውም እያለች ሸሽታው ነበር። ይህ ነገር ምን አድርጓት ይሆን? ከሱ ጋርስ የማያቀራርብ ነገር ምን አድርጓት ነው የሚልም ሀሳብ አለ። ብቻ ነገሮች ሁሉ እንዴት እንደተወሳሰቡና ሁሎቹም እንዴት ተደፋፈኑ እንዲቀር የሁላችንም ፍላጎት አይደለም፣ ሊስተካከል አለበት። እንዲሁም በሚቻለው ሁሉ የሌሊት ውስታ ወደ ነበረበት ወደፊቱ ወደ ነበረው ህይወታ ተመልሶ ያሳለፈችውን ችግርም ሆነ ደስታም እንድትናገርና እንዲሁም ዘመድ ወይም ጓደኞቿንም እንድታስታውስ ፍላጎት አለ። ግን ይህ ነገር የሚሳካው እንዴት ነው? እንዴት ይሆን የሚለውን የሁላቸውም ምክክር ነው። አሁን ላይ ግን ዶክተሩም ያልተስተካከለ ነገር እንዳለው የሚያሳይም ነገር አለ። ግን ያው አደይ የራሷን ችግር እንዳይሆንባት እንዲሁም ከቤተሰብ ጋር ግንኙነት መጥቶ ሌላ ችግር እንዳይፈጠርባት በጣም እየሰጋችና እየተጨነቀች ነው። አደይን አሁን ላይ ለሊ ብታስታውስና እንዲሁም ያሳለፈችውን ህይወት በሙሉ ብታውቅ ለኔ ይህን ያክል ጭንቀት አይደርስብኝም ነበር በማለት የራሷን ሀሳብ ብታወላውልም ግን ህይወቷንም ለመምራት አሁን ላይ የተገጠማት የጤና እክልና እንዲሁም በስራ ሁኔታዋ ላይ ችግር ስለሚመጣባት በጣም ተጨንቃና ፈርታ ነው ያለችው። ይህን ነገር ደግሞ በምን እንደምታስተካክለው እያሰበችበትና እየተማከረችባት ይገኛል። የሚያፈቅራትም ሰው ቢኖር እንኳን ለመቀበልና አብራ ለመቀጠል የሚያስፈራት ብዙ ነገሮች አሉ። አሁን ላይ ዶክተሩን በስርዓትና እንዲሁም በጸባይ እያናገራት በጣም ተወዳጅና ታታሪ ጥሩ ጸባይ ያላት አደይ ጥሩ ልጅ ናት። ግን ያውም ሆኖ የሚመጣባትን መከራ ለመጋፈጥና ለማወቅ የግዴታ የሌሊ ትውስታ ተመልሶ ወደ ቤተሰቦቿና እንዲሁም ወደ ነበረችበት ህይወት እንዲመለስ ማድረግ አለበት። አሁን ላይ ዶክተሩ ያልተጠነቀቀው ነገር አለ። በስልክ ሲያወራ የተሰማበት ነገር ምን እንደሆነ ባይታወቅ ምን እንኳን ግን ይህ ነገር ቤዛና ዳኒ አታለውኛል፣
በእኔ ላይ ሌላ ችግር እያመጡብኝ ነው ብሎ ሌላ ለጓደኞቹ ሲያወራ እጅ ተፈንጂ የተያዘበት ቪዲዮ እንዳለ ነው የሚያሳየው። ስለዚህ ዶክተሩ በስርዓት ስራውን እንዲሰራና እንዲሁም የሚጎለውንም በስርዓት እንዲያሟላ አሁን ላይ የሚታከሙትን ሰዎች የጤና ጉድለት ቢደርስባቸው በሱ ምክንያትም ስለሆነ እንዲጠየቅ ሊያደርገው ይችላል። ሻኪርም ማዘሯ ስለ ልጇ ስትጠይቀውና እንዲሁም አብሯት እንዴት ሊገኝ ቻለ ብትለውም እንኳን ያው መልስ መመለስ ባይችልም እንኳን በድንጋጤ የተባተበበት ነገር አለ። እሷንም ለምን እዚህ እንዴት ተገኘች ማዘሯ ስትጠይቃት እኔ ለምንም አልተገኘም ብቻ የምትመልሰው መልስ ግራ የተጋባና እንዲሁም የተወናበደ ነበረ። ለምን አይነት ስራ እንዴት ተገናኙ አይታወቅም። አሁን ላይ ግን በጥብቅ እያሳሰበና እያስጨነቀ ያለው የሌሊ ያለማስታወስ ሁኔታ ነው። ሌሎቻቸው እንደፈለጉ የመሆንና የመተውም የመቅረትም መብት ቢኖራቸውን እንኳን አስጨናቂ የሆነው ግን የሌሊ ያለማስታወስ ሁኔታ ነው። ብቻ አደይ ድራማ በጣም አስተማሪና ጥሩ የሆነ ለተከታተለውም ሰው እንዲሁም ደግሞ ትንሽ ችግር ሰው ሲፈጠርበት ምን አይነት መከራ ስቃይ እንደሚያሳልፍ የቤት ሰራተኛ ሆነውም ሲኖሩ ደግሞ ልክ እንደ አደይ መጨነቅና መጠበብ ከቤት ውስጥም አንድ ስህተት ቢሰራም እንኳ የቤት ሰራተኛ አብሮ ተጠያቂ እንደሚሆን የሚያሳይ ነው። ብቻ ለሁላችንም አስተማሪና እንዲሁም ማሳያ የሆነ ነገር ነው። አደይንም ጠንካራና እንዲሁም ትዕግስተኛ ያላትን ጸባይ ለሰው አስተሳሰቧን፣ ክብሯን ለሁሉም ነገር የምታሳየው ሁሉ በጣም የሚያስተምርና በጥሩ ሁኔታ የሚያሳይ ነው። ይህንንም ተምሮበት ማንኛውም ሰው የቤት ሰራተኛ ሆኖ ቢኖርም እንኳን ልክ እንደ አደይ ታታሪና ጸባያተኛ ሆኖ የመጣውንም ነገር ተስማምቶና እንዲሁም ደግሞ ኃላፊነት ወስዶ የሚቀጥሉትም ነገር አብሮ የማወቅ ችግሩም ለምን እንዴት ተፈጠረ ለማወቅ የሚያደርግ ድርጊቶችን ሁሉ ለማስተካከል ከሁሉም ጋር የመግባባት ነገር አለ። ግን በዶክተሮች ላይ ደግሞ የሚያስመጣውና ስህተትና እንዲሁም ደግሞ የመዘናጋትን በዶክተሩ ላይ እንዳየ ነው ታሱም የተወሰደ ነገር አለ። ባለመንቃትና እንዲሁም ባለማወቅ ደግሞ የሌላም የሰው የህይወት ጉዳይ ስለሆነ ዶክተሮች በጥንቃቄና እንዲሁም ነቅተው ማከም እንዳለባቸው ይህ ነገር በጥንቃቄ ታልያዙት የሰው ህይወት ተጓጉሎ ህይወት መጥፋት እንደሚደርስ የሚያሳይ ነው። ሊሊም ያው ድራማ ቢሆንም እንኳን የሊሊ ያለ ማስታወስ ችግር የባለፉትን ነገሮች ሁሉ ያለ ማስታወስ ሲሆንብን ወደፊት ያለውን የምንመራውን ህይወታችንን እንደ አዲስና ሀብሎ የመጀመር ሁኔታ ሲሆን በጣም የሚያስቸግር ነው። ባቡሬም ግን የሚያሳየው ይህ የእህትና የወንድም እንዲሁም ደግሞ የሌሊ የአእምሮ ጭንቀት እንዳይዛት ወደፊትም ይህ ያለ ማስታወስ ነገር ብዙ ተጽዕኖ እንደሚያመጣባት ነው የተናገረው። ብቻ በጣም አስገራሚና አስተማሪ የሆነ ድራማ ነው። ይህንኑም ተከታትለን ግን በመጨረሻም ሊሊ አስታውሳ የነበራትን ህይወት እንድታውቅ የሁላችንም ፍላጎት ነው። ያው ለተከታተልና እንዲሁም ላየው ሰው ብዙ ትምህርት ያገኛል የሚል ሀሳብ አለኝ። ውድ ቤተሰቦች አብራችሁ ስለቆያችሁ ስላዳመጣችሁኝ ከልብ አመሰግናለሁ። እንዲሁም በፍቃደኝነት ወዳችሁ ህዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ከልብ አመሰግናለሁ። በድጋሜ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ደግሞ ጥፋትና ደግሞ ሌላ ችግር ካለብን በኮሜንት እንዲገልጹልን የሁላችንም ኃላፊነት ነው። አንድ ሰው ቢያጠፋ የሁሉም ሰው አይሆንም እና አንዱን የሚያየው እራሱ ሳይሆን ሌሎች በሚያዩት ነገሮች ነው ሊሰጥ የሚችለው። በኮሜንት ገለጹልኝ፣ ሀሳባችሁን እቀበላለሁ የሚል ነው ምለው። ብቻ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። በድጋሚ እስከምንገናኝ መልካም ጊዜ ነው የምለው። ሁላችሁንም በያላችሁበት ፈጣሪ ይጠብቃችሁ፣ ከክፉ ነገር ይሰውራችሁ ነው የምለው። በድጋሚ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።